ከዛ ነው የምንጀምረው ራሱ ማለት ነው። ማለት አማርኛ በትክክል እንደማይችል ያወቅኩት ያኔ ነው ራሱ። አይ ይሄ ልጅ አማርኛ አይችልም ብዬ መጨረሻ ላይ ቪዲዮ ሲልኩልኝ ተማሪዎቼ ምንድነው አማርኛ በደንብ ስለማችል ነው ብለው ሲሉት እሺ ብሎ ነው የተቀበለው። ኡስማን ቤት ነው አማንን ፕሮፋይል ነው ታውቀው ማለት የአማን ፕሮፋይል ለምሳሌ የአንተን ፕሮፋይል በአንደርስታንድ የማደርገው ሌቭል አለ። የአማን ፕሮፋይል ነው ታውቀው በድምጽ አውቀዋለሁ። በፕሮፋይል አታውቀውም። ለምሳሌ የስኮላሪቲ ሌቭሉን ምን ያህል እንደሆነ አታውቀውም አይደል? ትልቅ እውቀት ሊኖር ይችላል አካዳሚካሊ፣ ግን ባይብል ላይ እና አማርኛ ላይ ያለው ሐሰን እንደውም እምብዛም አይደለም። ሐሰንም መናገር ይችላል። ኖ አይ እንትን አላልኩም እኮ አካዳሚካል እንትኑ ኤክሰለንሱን አይደለም ማወራው። አካዳሚካል ኤክሰለንሱ ሳይሆን ሪሊጂየስ እና አማርኛ ላንጉጅ ላይ ያለውን እንትን እጥረቱን አይቼዋለሁ ከትችቱ ማለት ነው። እና ሁለተኛ ሶስተኛ ነገር ደግሞ የአእምሮውን ብስለት አላየሁበትም። ወይድ ከፈለክና ናገጠመኝ ምናምን ነገር ብሎ ያለበትን ኦዲዮስ ምንድነው ቪዲዮ ሲልኩልኝ ህፃን እንደሆነ ነው ያወቅኩት ያኔ። እንደዛ አይባልም። አንድ የተማረ ሰው አካዳሚክ ኤክሰለንስ ያለው ሰው ከአንተ አይሻልም ለኔ። አንተ ቢያንስ እንትን ራሱ ጠይቀህ ምን ብለህ ምናምን ለመረዳት ምናምን ትሞክራለህ። እሱ ግን ልክ እንደ ህፃን ልጅ ና ከፈለክ ምናምን ይዋጣልን አይነት ነገር የሆነ ሪሲሊንግ ነገር ሲያደርገው ህፃን ነው ማለት ነው ምናምን ብዬ ጸጥ አልኩት። እኔ ብዙ መልስ አልሰጠውም ራሱ ማለት ነው። እና ከመጣን እንነገርኩ አማርኛ በደንብ ነግረዋለሁ። ይምጣ ከፈለገ እዚህ አሚር ቤትም ከፈለገ አሰን ቤትም ከፈለገ ቀጠሮ አድርጎ ይምጣና አንዳንድ ነገሮችን እንትን ማለት ይችላል ማለት አረጋጋዋለሁ። እንደዚህ አግሬሲቭ ቶን እየተጠቀመ እንዳያወራ ለማድረግ እንሞክራለን ኢንሻአላህ። እና ከዛ አንፃር ነው በቀንነት ነው አሁን ምን የምነግርህ ሰው ፐርሰናሊ እንትኑን ፐርሰናሊቲውን ማጣጣል ምናምን አልፈልግም። ምክንያቱም አካዳሚክ ኤክሰለንሲውን ፕሮፋይሉን አላውቀውም። ሊሆን ይችላል የተማረም የታሪክ ምሁርም ያን ቀን አንተም ባለበት ምናምን ነገር በስነ ስርዓት ያወራሁት ልጅ ነው። እና የሆነ ሰዓት ላይ አጋጣሚ አሞኝ በጠፋሁበት ሰዓት ላይ ልክ እንደዛ በቃ ያዙ ይልቀቁኝ፣ ሀገር ይያዝልኝ፣ ውሸታም ነው የአጭበርባሪ ሀገር ያፈርሳል። በነገራችን ላይ አማን በጣም ጓግቶ ሬድ ቲም ይህንን መጽሐፍ እኔ ላንብበው ዛሬ አንብቤ ጨርሰዋለሁ። አንተ ተባብለን መጽሐፉ እንደውም ላዝ ማለት ነው። ቆይ ምዕራፍ አንድን ገና እያነበበ ገና ኢንትሮዳክሽኑ ላይ ነው የጀመረው ራሱ ትችት ቪዲዮ መስራት የጀመረው ማለት ነው። ሙሉን ሳያነበው ከዛ ያነብና ቆይ ደግሞ እመጣለሁ ይልና ምናምን ነገር ያደርጋል። እኔ እኮ ይልኩልኝ ነበረ እዛ ሜሴንጀር ላይ እያመጡ እኔ ምንም ችግር እኮ የለውም። አንተ ክሪቲሲስት በዜሮች የሚሰጥ እኮ ፔፐር አለ። በስድብ መልኩ አይደለም። ያን ያህል መተቸቱ ለአንተ ምንም ክሪቲክና ስድብ ይለያያል። መጽሐፉ ላይ ሀሳብ ነው አይደለም የሚፈለገው፣ የተፈለገው ሀሳብ ነው። ሀሳብ ከሆነ ሀሳቡ ትክክል አይደለም ብሎ በተሻለ ሀሳብ ለማረቅና ለማሳለጥ መሞከር እንጂ ሰውየውን ፐርሰናሊ ምንም ነገር እንትን በማትለው ዝም ብሎ ምናምን ነገር ተሳዳቢ ነው፣ ባለጌ ነው፣ ኢትዮጵያን ሊያፈርስ የመጣ ነው ምናምን ነገር ከምትለኝ እኔ ልንገርህ መጀመሪያ ለአንተ ያለ ወሂድ አፖሎጂስቲክስ በእስልምና ላይ የአቃብ ተናዷል ነው እኮ የምልህ እኮ እኔ እኮ አሁን እኮ ምን መሰለህ ማለት አይደለም አንኤክስፔክትድ ሆና አንተን ያስቀመጠ ቦታ አለ ገባ። አዎ ግን የሚለው ነገር የለም እንደዛ ማለት ሲያደርገው በዛ ፔፐር ተናዷል። እኔ እሱም በዚህ ደረጃ አይደለም የምጠብቀው። በጣም የተማረ ሰው ብዬ ነው ስለማስብ እንደዚህ ኢሞሽናል ዳሜጅ ውስጥ ይገባል ብዬ አላሰብኩም ነበር። እና ለማንኛውም ባይ ዘ ዌይ ኤክስፔክት ከማደርገው ሰው አንተም እንደዛ ሆነ። ባይ ዘ ዌይ አንተም አሁን ኤክስፔክት ያደረግከው ቶፕ ላይ ያስቀመጥከው የሆነ ደረጃ ላይ ያስቀመጥከው ሰው ሲወርድብህ ምን ሆነዋል ብለህ ልትናደድ ትችላለህ። ሂውማን እኔ አልሳደብም። ቢያንስ ማለት በቃ እንትኑ ነው ደረጃው ነው ብዬ ዞር ነው የምለው። ምክንያቱም ጊዜም በዛ እንትን ማለት አለ። በነገራችን ላይ እንትኑ ቸርች ፋዘር ከረሱል ሰለላሁ ዐለይሂ ወሰለም በፊት የነበሩትን እንትን ላቅርብና አይ ቲንክ ወደኛ ጥያቄ እንመጣለን ማለት ነው። ወደኛ ጥያቄ እንመጣለን። አንድ ጥያቄ ጠይቀና ከዛ ለሰዎቹ እድል እንሰጣቸዋለን ማለት እንትን አንተ አውቀዋለህ አይደል? ቅዱስ ኤፍሬም ዘሶሪያ በ306 ከ373 ነው አይደል ይኖር የነበረው ከረሱል ሰለላሁ ዐለይሂ ወሰለም ዓመት በፊት ነበር። እሺ ኤፍሬም ኮዴክስ ኤፍሬማይን ያዘጋጀው ማለት ነው። ኮዴክስ የኤፍሬምን ኮዴክስ ያዘጋጀው ማለት ነው። እሱ ምን አለ መሰለ እንደዚህ ይላል ራሱ ላይ ማለት ነው። የቅዳሴ ማርያምን ያዘጋጀው እሱ ነው ራሱ ማለት ነው። የእሱ ጓደኛው አባ ሕርያቆስ ነው ያዘጋጀው።
አባ ሕርያቆስ ስለ እስማኤላውያን ምን ይላል መሰለ? በቅዳሴ ማርያም ላይ ማለት ነው ገጽ 69 ላይ ታገኘዋል። ምን ብሎ ይናገራል? እኛ አለ እንደ አይሁድ እንደ ሰባለሳውያን አንድ አካል ነው ብለን የምናምን አይደለንም ብሎ ያስቀምጣል። እስማኤላውያን አንድ አካል ነው ብለው እንደሚያምኑ እንደነበረ ይናገራል ማለት ነው። በግዕዙ ገጽ ነው የሚለው። ገጽ ማለት ፕሮሶፖም ማለት ነው ራሱ ማለት ነው። ሌሎችም እንትኖች አሉ። እንደዚህ አይነት እንትኖች የሚለው አለ ራሱ በእንትና ሃይማኖተ አበው ላይ ብትመለከት ብዙ ቦታ ላይ እስማኤላውያን ሰባሌሳውያንና የአይሁዳውያን አንድ ገጽ እያሉ ይናገራሉ። እኛ ግን 3 ገጽ ብለን ነው የምናምነው፣ የኛ ይለያል እያሉ ሃይማኖተ አበው ላይ እና አትናቴዎስ እና ምናምን ነገር ብዙዎቹ አቅርበዋል። እንደዚህ አይነት ነገር ማለት ነው። ኤግዛምፕል ነው ያመጣውልህና እንደ እኔ ይመስላል። እኔ ጥያቄ ጠይቀህ። እሺ አንድ ጥያቄ ጠይቀህ ሰዓት ስለደረሰብኝ። እሺ ችግር የለውም። ሐዋርያት ሥራ ምዕራፍ 7 ላይ አወጣ። ኦኬ ምዕራፍ 7 ቁጥር ስንት? ሐዋርያት ሥራ ምዕራፍ 7 ቁጥር 15 እና 16 ወይ ኦኬ ያቆምር አገኘው እየከፈተልኝ ነው። እንትን ላይ ስለሆንኩ ስድብ አይፈቀድም። ስድብ የተሸናፊነት ምልክት ነው። ታች ያላችሁ ምዕራፍ አውጥቶላል። እኔ ራስህ እንድታወጣው ስለፈለኩኝ የሐዋርያት ሥራ ምዕራፍ 7 ቁጥር 15 እና 16 ላይ እስጢፋኖስ ነው የሚናገረው። ያዕቆብ ወደ ግብፅ ወረደ፣ እርሱም ሞተ። አባቶቻቸውም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው ይላል። አብርሃም ከኤሞር ልጆች በብር መቃብር ገዝቷል። ማስረጃ ቁጥር 7:15 እሺ ኦኬ እንደዚህ ነው የሚለው። ኦኬ ያዕቆብ ወደ ግብፅ ወረደ፣ እርሱም ሞተ። አባቶቻችንም ወደ ሴኬም አልፈው አብርሃም ከሴኬም አባቶች ከኤሞር ልጆች በብር ከኬሰም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው ይላል። ተጽፏል እኮ። ገዝቷል ወይ? አብርሃም ገዝቷል ወይ? ሴኬም በአብርሃም ዘመን ነበር ወይ? የሴኬም ልጆችስ በአብርሃም የኤሞር ልጆች በአብርሃም ዘመንስ ነበሩ ወይ? በታሪክ ውስጥ ኦኬ። ይሄንን ከብሉይ ኪዳን ሪፈረንስ ልሰጥ አልችልም፣ አላስታውስም። ኦኬ አብርሃም አልገዛም፣ ከኤሞር ልጆች አልገዛም። ኤሞር በእነ አብርሃም ጊዜ አልነበሩም። የነበረው በያዕቆብ ጊዜ ነበረ። የያዕቆብ 12 ልጆች ከወለደ በኋላ የነበረ ሰዎች ናቸው። ዘፍጥረት 34:4 ላይ ከሴኬም አባቱ ኤሞርን ይህን ብላቴና አጋባኝ ብሎ ዲናን ወንድሞቹ ሲያስነውሩ ነበረ። የሴኬም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ ወጣ ይላል። በያዕቆብ ዘመን የነበሩ ናቸው በራሱ ማለት ነው እንጂ በአብርሃም ዘመን አልነበሩም ጭራሹኑ ማለት ነው። አብርሃም መቃብር የገዛው ከእንትን ልጆች አይደለም፣ ከኤሞር ልጆች ከሴኬም አባት ከኤሞር ልጆች አይደለም የገዛው ኦሪት ዘፍጥረት ላይ ስትመለከተው ቁጥር 23:16 ላይ የገዛው ከኤፍሮን ከሚባል ሰው ነው። በ400 ሰቅል ነው የገዛው። በ100 በጎች የገዛው አብርሃም ሳይሆን ያዕቆብ ነው። ስለዚህ ዘፍጥረት ላይ ሐዋርያት ሥራ 7:15 ላይ ያለው ሰው ተሳስቷል። ምን ትላለህ? አይ ምንም አይደለም፣ ተሳሳተም አይደለም። ምክንያቱም ማን ነው የትኛውን ነው የምንቀበለው? 49:33 ላይ ያለውን እናንብበው። ዘፍጥረት ምዕራፍ ስንት? 49:33 አንብብለት። ኦኬ አውጣለት።
እሺ ምን ፈለክ እዚህ ጋር 33 ላይ ያዕቆብ ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋው ላይ አስተሰብስቦ ሞተ፣ ወደ ወገኖቹ ተከማቸ ነው የሚለው 33 ላይ። ያ አሁን እኔ ያዕቆብ የሴኬምን ነው የገዛው፣ አብርሃምን የኤብሮንን ነው የገዛው አይደል? ገዝተዋል ወይ ነው ጥያቄው። አብርሃም ገዝተዋል ነው የሚለው እና አብርሃም ገዝተዋል ወይ? አብርሃም የማን ነው? የሄብሮንን ገዝቷል አይደለ? አልገዛም። ከኤሞር ልጆች አልገዛም አብርሃም። አይ ገዝቷል እንጂ አልገዛም። አብርሃም ከኤሞር ልጆች አልገዛም። ከኤሞር አልገዛም። ራሱ አልገዛም አብርሃም። ማስረጃ የለንም። ከኤፍሮን ነው የገዛው። ኤፍሮን ደግሞ እና ኤሞር ሁለቱ የተለያዩ ናቸው። ዘፍጥረት 23 16 17 ላይ ታገኘዋለህ። አብርሃም የኤፍሮንን ነገር ሰማ። አብርሃም በኬጢ ልጆች ዘፍጥረት 23 ላይ የተጻፈ ነው። አብርሃም ከኤፍሮን እንደገዛ ዘፍጥረት 13 ላይ ተጽፏል ነው 23 ላይ አይደል እንዴ? 23 እኮ አልገዛም ነው እኮ የምልህ። ከኤሞር ልጆች አልገዛም ነው የምልህ። ከሴኬም አባት ገዝቷል። ኦኬ ይሄንን እኔ አብርሃም ከእንትን እንደገዛ አስታውሳለሁ። የገዛው ዘፍጥረት 23 ላይ እኮ የሚናገረው ነገር ቁጥር 18 ላይ ዘፍጥረት 23 ላይ ማን ነው? ዘፍጥረት 23 ላይ እየተናገረ ያለው ሌላ ነው፣ ሌላ ታሪክ ነው። አብርሃም ገዝቷል፣ ግን የገዛው ከማን ነው የሚለው ከኤፍሮን ከሚባል ሰው ነው። በ400 ሰቅል የገዛው ገብቷል። አልነበረም፣ በቦታው አልነበረም ራሱ ማለት ነው። የሴኬም ልጆች ጋር አልነበረም ራሱ። የሴኬም ልጆች ሌሎች ናቸው። ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ይላል። ስለዚህ በብር መቃብር አልገዛም ነው። በ400 ሰቅል ግን የገዛው አለ። የገዛው ግን ከእንትን አይደለም፣ ከሴኬም አባት ከኤሞር ልጆች አይደለም ነው እያልኩ ያለሁት። ስለዚህ ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ ያለው ሰው ወይ ዋሽቷል ወይ ደግሞ መጽሐፉ ከመጀመሪያውኑ ጀምሮ የሆነ ነገር ገብቶበታል። መዋሸት ዋሽቷል ብዬ አልቀበልም። ምክንያቱም ካልዋሸ ምንድን ነው ይህን ነገር አስታርቅልኝ። ኖ አሁን እኮ ይሄ በጣም እንትን ዲቴል ማየት አለብኝ። አሁን አላስታውሰውም። ገብቷል። ችግር የለውም። በቃ ይኸውና ሌላ ጊዜ ስታገኘኝ መልሱን ይዘህ ትመጣለህ ማለት ነው። ምንም እንትን የለውም። እሺ እናመሰግናለን። አንድ ቴዎሎጂካል ቅድም ያልኩ ነገር ልጠይቅ እስኪ። ዲቫይን አትሪቢዩቶች አንተ ያው አሁን የመለኮት ዲቫይን አትሪቢዩቶች አሉት አይደል? አንድ መለኮት እነኛ አትሪቢዩቶቹ ኢንትራንሲቲቭ ናቸው፣ የማይሻገሩ ሌሎች አካላቶች ላይ የማይገኙ ማለት ነው። ለምሳሌ ሁሉም ማወቅ፣ በሁሉ ቦታ መገኘት፣ ዘላለማዊነት፣ ፈጣሪነት እና ሁሉን ቻይነት፣ እነኚህ ነገሮች ዲቫይን አትሪቢዩት እንላቸዋለን። ልክ ነኝ አይደል? ኦኬ። ዲቫይን አትሪቢዩት ኢየሱስ ክርስቶስ የለውም ብለህ ታስባለህ? በምድር ላይ ሲመላለስ የለውም። ለምሳሌ ሁሉን አያውቅም ነበረ። ያውቃል። ዮሐንስ ወንጌል ምዕራፍ 2 ቁጥር 24 ላይ ኢየሱስ ክርስቶስ ምን ይላል? ሂ ኖውስ ኦል ፒፕል ተብሎ ተጽፏል። ለምሳሌ እኮ እንደዛ የተባለበት ምክንያት አለ። ቆይ እነግርሃለሁ። ኦል ይላል እኮ። እስቲ አንብበውና ኦል የተባለው ሌላም አለ። አንተም ኦል ተብለሃል። ኖ አይ ዶንት ኖ ኦል ቲንግስ ጂሰስ ምንድነው? ኢየሱስ ክርስቶስ ነገር ግን ኢየሱስ ሰዎች ምንድን ነበረ ጥቅሱ? ነገር ግን ይልና ኢየሱስ ሰዎችን ሁሉ ያውቅ ነበር ተብሎ ተጽፏል። እንደውም መስክረውለታል። በሰዎች ያለውን ሰዎችን ሁሉ ከማወቅና ሁሉን ነገር ከማወቅ የትኛው ነው በጣም ሰፊ? ሁሉ ሰዎችን ሁሉ ያውቅ ነበር። ሰዎችን ሁሉ ማወቅና ሁሉን ነገር ማወቅ የትኛው ነው ሰፊ ነው እኮ ብዬ ጠየኩ። መልስልኝ። ሰዎችን ማወቅ ሰዎችን ማወቅማ እንትን ነው። ሰዎች ብቻ ነው፣ እንስሳትን እጽዋትን አታውቅም ማለት ነው። ሁሉን ነገር ማወቅና ሰዎችን ሁሉ ማወቅ የትኛው ነው ሰፊ ነው ብዬ ጠየኩ። ሰዎችን ማወቅ በጣም እንትን ነው። ምክንያቱም ምን አሉት መሰለህ? ዘፍጥረት ሰዎችን ማወቅ ይኸውልህ፣ ሰዎችን ሁሉ አውቃለሁ፣ እንስሳትንም አውቃለሁ፣ እጽዋትንም አውቃለሁ፣ ሰማይና ምድርን አውቃለሁ ማለትና ሰዎችን ሁሉ አውቃለሁ ማለት የትኛው ነው የሚሰፋው ነው ብዬ ጥያቄ ያቀረብኩልህ። ኖ ይኸውልህ፣ አሁን ኢየሱስ ኮንታክት እያደረገ ያለው እየተገናኘ እያወራ ያለው ከሰዎች ጋር ነው አይደል? ጥያቄ የጠየኩ መልስ። ኦምኒሸንት ነው ያልኩበት ኢየሱስ ክርስቶስ ኦምኒሸንት ነው ያልኩበት ምክንያት እየመለስክ አይደለም። ሬቲቭ
እየተደማመጠን አይደለም። ሁሉን ነገር ሰዎችን ሁሉ ተብሏል። ቤዝድ ኦን ኮንቴክስት አይደለም። ሰዎችን ሁሉ ማወቅ ነው የሚከብደው ወይስ ሁሉን ነገር ማወቅ ነው ሰፊ? የትኛው ነው ሰፊ? ሰዎች ማለት ለእኔ ይሄ ምንም አይደለም። አሁን ቤዝድ ኦን ዲስ ኮንቴክስት እኮ ነው እያወራን ያለ ነው እኮ። ልነግርህ እኮ ነው። ቀላል ነገር ነው ደግሞ አይልም እንደዛው። እስቲ ግሪኩን አውጣውና እንደዛ አይልም ራሱ። እስቲ አውጣው ዮሐንስ ወንጌል ምዕራፍ 2 መጀመሪያ አማርኛውን አውጣለት እና የተለያየ እንግሊዝኛ ቨርዥን እያመጣህ ነው አንተ የምትጠቀሙ። ከዛ ወደ ግሪክ እንሄዳለን አማርኛው ካላስማማል። ዮሐንስ ወንጌል ምዕራፍ 2 ላይ ብሉ ሌተር ባይብል ላይ ሊሄደሽ ልፈት እንደከዛ ማለት ዮሐንስ ወንጌል ምዕራፍ 2 ቁጥር 24 ላይ ማለት ነው። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ፣ ስለ ሰዎች ማንም ሊመሰክርለት አያስፈልገውም ነበርና አይተማመንባቸውም ነበር፣ ራሱ ለሰው ያለውን ነገር ያውቅ ነበርና እያለ ይናገራል። ሰዎችን ሁሉ ሲል ሁሉ የሚለው ቃል በባይብል ውስጥ አንጻራዊ ሆኖ ይመጣል፣ ፍጹማዊ ሆኖ ይመጣል ማለት ነው። አንጻራዊና ፍጹማዊ ሆኖ ይመጣል። አንደኛው ዮሐንስ መልእክት ምዕራፍ 2 ቁጥር 20 ያወጣለት ስለ እውቀት፣ አሁንም ስለ እውቀት ነው የምናወራው። አንደኛው ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ ይታያል። እናንተ ሁሉን ታውቃላችሁ ይላል። ሁሉን ታውቃላችሁ ይላል። ሁሉን ታውቃላችሁ ፓንቴስ ነው የሚለው። ፓንታ ከሚለው ቃል ነው የመጣው። ፓንቴስ ሁሉን ነገር ታውቃላችሁ ይላል። ምን ማለት ነው? ሁሉን ነገር ታውቃላችሁ ማለት ነው ከእግዚአብሔር መንግስት የሆነው እንደዛ። በተመሳሳይ በኮንቴክስት የማያውቃቸው ነገሮች እንዳሉ ስለተነገረን አንጻራዊ ነው የኢየሱስ ክርስቶስ ማወቅ ማለት ነው። ለምሳሌ ኤልሳ ምን ይል ነበረ? ኤልሳ ያውቅ ነበር አይደለ? ኤልሳ እንትኖች ንዕማ ማን ነው እንትን ላይ ሶሪያ ላይ የነበረውን ነገር ያውቅ ነበር። እንዴት ሊያውቅ ቻለ? ሁለተኛ ነገሥት ምዕራፍ 6 ቁጥር 12 ላይ በእልፍኝ ውስጥ ያለውን ነገር ሁሉ የምታውቅ በእስራኤል ዘንድ ያለ ኤልሳ የሚባል አለ። እሱ ነው። ከዛ አንጻር ነው እንትን ያለ የእግዚአብሔር መንፈስ ስላለበት ነው ኤልሳ። አዎ ኢየሱስ ክርስቶስም የእግዚአብሔር መንፈስ አርፎበት። አዎ ኢሳይያስ 11:1 ላይ አውጣለት። አዎ ኢሳይያስ 11:1 አውጣለት። ኢየሱስ ክርስቶስ አንዴ ተረጋጋ። የሐዋርያት ሥራ ምዕራፍ 2 ቁጥር 24 ኢየሱስ ክርስቶስ ስታነበው ስለ ሰው ማንም ሊመሰክርለት አያስፈልገውም ነበርና ሐዋርያት ሥራ ላይ ሳይሆን ዮሐንስ ወንጌል ራሱ በሰው ያለውን ያውቅ ነበር። ራሱ በማን ሐዋርያት ሥራ ላይ አይደለም ያለው። ቆይ አንዴ ተረጋጋ ሪቲም። ሐዋርያት ሥራ ምዕራፍ 2:24 ላይ ሳይሆን ዮሐንስ ወንጌል 2:24 ላይ ነው ያለው። እሱን አንደኛ አስተካክለው። ሁለተኛ ነገር ደግሞ ምንድነው ኢየሱስ የሚያውቅበት ምክንያት አለው። ኢሳይያስ 11:1 ላይ አውጣለት ለምን እንደሆነ ይታያል። ኢሳይያስ ላይ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያወራል። ስለ መሲሁ ነው የሚያወራው። ምን ያርፍበታል ይላል? ምን ያርፍበታል ይላል? የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔር መንፈስ ያርፍበታል። የእውቀት መንፈስ ስላረፈበት ነው ኢየሱስ የሚያውቀው የነበረው እንጂ ኢየሱስ ነብይ እንደሆነ ሰው እንደሆነ ተነግሮናል። ስለዚህ ሰውና ነብይ ከሆነ ኢየሱስ የሚያውቀው የነበረው የእግዚአብሔር መንፈስ ስላረፈበት አንድ፣ ሁለተኛ ነገር ደግሞ የእውቀት መንፈስ ስላረፈበት ያውቅ ነበረ እንጂ ኢየሱስ ክርስቶስ ሁሉን ነገር አያውቅም። የማያውቃቸው ነገሮች ደግሞ እንዳሉ ማስረጃዎች ልሰጥህ እችላለሁ እኔ። እሺ ችግር የለም። የሚጠቀሰውን ጥቅስ ያው ስለማውቀው ማለት ነው። አሁን እዚህ ሁለት ጥቅስ ነው የምሰጥህ። አሁን የእውቀት ሁለተኛው ጥቅስ በራሱ የመጀመሪያውን ጨረስን። በሰዎች ያለውን የሚያውቀው የነበረው ሪፊዩት አደረግብኝ። ሪፊዩት ያደረኩብህ ለምሳሌ ዮሐንስ ወንጌል ምዕራፍ 7 ላይ ታስታውሳለህ? የሰማርያ ሴት ውሃ ልትቀዳ የመጣችው ሴት ሴቲቱን መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ነበሩሽ፣ አሁን ከአንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናገርሽ አላት። ሴቲቱም ጌታ ሆይ አንተ ነብይ እንደሆንክ ያለው አለችው እኮ አለችው። ነብይ ነው አላውቅም፣ አንተ አምላክን ፈጣሪን እኮ አይደለም ያለችው። ይህንን ነገር ስታውቅ ምንድን ነው ያለችው? አንተ ነብይ እንደሆንክ ያለው አለችው። አንደኛ ነገር። ሁለተኛ ሉቃስ ወንጌል 7:39 ላይ ኢየሱስ ተልኮ የመጣም ስለሆነ ነብይ ነው ብለህ ነብይ ከሆነ ደግሞ የነብይነትን ክራይቴሪያ ሙሉ ለሙሉ ፉልፊል አድርጓል። እሱ ምንም ስለዚህ ከራሱ አይደለም ከአባቱ እየሰማ ነበር የነበረው። እንደገና ኢሪቴት ሆንክ።
ባንዴ ሴት ራሱ እንትናን መደራረብ ጀመርክ ራሱ እና ምን ምን አለ መሰለህ ሉቃስ 7:39 ላይ ታስታውሳለህ? የጠራው ፈሪሳዊ አይቶ ይህ ነብይ እንደሆነ ይቺ የምታደርሰው ሴት ማን እንደሆነች እንዴት እንደነበረች ባወቀ ነበር አለ። ነብይ ቢሆን ኖሮ ያቅ ነበር አለ። ስለማንነቷ ማንም ሳይነግረው ያቅ ነበር አለ ነብይ ቢሆን ኖሮና ነብይ አይደለም አለ። ለምን አንድ ኃጢአተኛ ሴት መታ እግሩ ስትደፍታ እግሩን እየሳመች ያለቀሰች ስትዳስሰው አይቶ ፈሪሳዊው ምንድን ነው ያለው? ይህ ሰው ነብይ ቢሆን ኖሮ የምትዳስሰው ሴት ማን እንደሆነች ባወቀ ነበር አለ። ለምንድን ነው እንደዛ ያለው ሲባል አንድ ነብይ ከሆነ በኋላ ከፈጣሪ ኤክስትራ ኦርዲነሪ ኖሌጅ የሚባል ነገር ያገኛል። ከዛ አንጻር ነው ሴትዮዋ ልትል የቻለችበት ምክንያት ማለት ነው። ኢየሱስም የሚያውቃቸው የነበሩ ነገሮች በአጠቃላይ ከፈጣሪ እየሰማ ነበር ሲያውቃቸው የነበረው። ከራሱ ምንም ነገር እውቀት የለውም ኢየሱስ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን ነገር አስታውቂያቸዋለሁ አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ። ነገር ግን ነገ የላከኛ ከራሱ ምንም ነገር ካልተናገረ ኢየሱስ ዲቫይኒካሊ እኮ ይኸውልህ ወይድ አሁን እኮ ልክ እኮ ነው የምጠቅሰውን ጥቅስ እኔ ተቀበልኩኝ። ግን ምን መሰለህ እኔ አሁን ኢየሱስ ክርስቶስ ከአብ ተለይቶ የሚያደርገው ነገር የለም። ምክንያቱም የአብ ፍቃድን ያደርጋል። ገብቶሃል? እሱ እንዳለ ሆኖ ነው። ምክንያቱም ከአብ ወጥቼ መጥቻለሁ ብሏል አይደለ? እኔ አሁን እዚህ ጋር ኦምኒሸንት ነው ያልኩበትን ጥቅስ ኦምኒሸንት ከሆነ ለምን ይሰማል ከሌላ አካል? ዲያር ዘሴም መንግስት ውስጥ እኮ ነው ያሉት። ስለ እግዚአብሔር መንግስት ከራሴ ምንም አልተናገርኩም አላ። ከራሴ ለምን አለ? እሱ ምክንያቱም እሱ ከራሴ ያለበት ምክንያት አንደኛ ኢየሱስ ከአብ ተልኮ ዲፔንደንስ ሪሌሽንሺፕ ዊዝ ሂዝ ፋዘር ያንን ለማሳየት ለምንስ ይላካል? ራሱ መላክ እኮ ማለት ራሱ እኮ መልእክቱ ይሰደድ። ኢየሱስ ክርስቶስ እኮ የመጣበት ምክንያት አለ እኮ። መልእክቱ የተቀበለው መልእክት ከማን ነው? ይኸውልህ ሬቲቭ ወደ መጀመሪያው እንመለስ። ወይ ይኸውልህ እኮ ነገር እኮ አንድ ሙሉን አዋቂ አይደለም ነው የምልህ። ምክንያቱም መልእክተኛ ከሆነ የራሱ አይደለም መልእክት ማለት ነው። መልእክተኛ ሁሉን አዋቂ ነው ስትል ሌሎች ሐዋርያቶች ግን መስክረውለታል። ሁሉን ታውቅ ዘንድ ማንም ዮሐንስ ወንጌል ምዕራፍ 16 ቁጥር 30 ላይ ሁሉን እንድታውቅ ማንም ሊጠይቅ እንደማትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደመጣ እናምናለን አሉት። ዮሐንስ መልእክት ቅድም ይኸውልህ አንተ ሁሉን ታውቃለህ ጴጥሮስ ብሎታል። ልክ ነህ። አንተ ሁሉን ታውቃለህ ተብሎ የተባለበትን የጻፈው ሰውዬ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ እናንተ ሁሉን ታውቃላችሁ ብሏል። እናንተ ሁሉን ታውቃላችሁ አለ አይደለም? ሁሉን ታውቃላችሁ ይላል። ተመሳሳይ ቃል ነው። እሺ እንትን አይደለም። ራሱ ኢየሱስ ሁሉን አያውቅም። ሁሉን እንደማያውቅ ብዙ ማስረጃዎች እሰጥሃለሁ። ኢየሱስ አወቀ የተባለበት አግባብ አንደኛ እዚህ ጋር ምንድን ነው? ዮሐን 16:30 ብቻ በደንብ አንተ እዛው ላይ ሆነ ኤክስፕሌን አስረዳለሁ። ዮሐንስ ወንጌል 8:28 ላይ ያወጣለት። ኦኬ ያቆም ነው 16:30 እኮ 16:30 እኮ ቀላል እኮ ነው። ራሱ ምንድን ነው የሚለው? አንተ ሁሉን ታውቃለህ አሉት አይደል ሐዋርያት። ሁሉን እንድታውቅ ማንም እንድትጠይቅ እንደማትፈልግ አሁን እናውቃለን አሉት። አዎ። ስለዚህ አሁን ምንድን ነው ኢየሱስ ምን ያለ ሁሉም ምን ማለት ነው? ምን ይላል ማለት ነው? ከየት እንደመጣ ራሱ እዛ ጋር ኮንፈርም አይደለም። ቆይ ተረጋጋ። አንተ ሁሉም ምን ትላለህ ብለውታል። ሁሉን እንድታውቅ ማንንም ልትጠይቅ እንደማትፈልግ አሁን እናውቃለን። አሁን እሱ ፖይንት አለው። አሁን ለምን እንደሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ ይነግራል። ኢየሱስ ራሱ ማለት ነው። አንብብለት ሐሰን። ሐሰን አለ። እሺ። ስለዚህም ኢየሱስ እንዲህ አላቸው፣ እኔ ላንብበው። ስለዚህም ኢየሱስ እንዲህ አላቸው፣ የሰውን ልጅ ከፍ ከፍ ባደረጋችሁ ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ የዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ ይላል። አባቴ እንዳስተማረኝ ይላል። ማን ያስተማረው? ኢየሱስን ከአብ ተምሯል እኮ። ምንድን ነው ያስተማረው? ሁሉን የሚያውቅ። ስለዚህ የሚያውቃቸው የነበረው ማን በምድር ላይ በስጋ የተገለጠ ነው ወሂድ ባዮር ካልቸር ያደገ ኢየሱስ ክርስቶስ ባዮር ካልቸር ያደገ ማን እንዳስተማረኝ አለ? አብ
እኮ እንዴት ይማራል? አንድ ሁሉ ነገር የሚያውቅ ከሆነ ከመጀመሪያ ያወቀው ነገር አለ ሪሌሽንሺፕ አለኝ ነው እዚህ ጋር ሪሌሽንሺፕ አይደለም እንዳስተማረኝ ነው የሚለው። ቅድም አንተ ምን አልከኝ መሰለህ? ቅድም አሁን ለምሳሌ ይሄ ለማለት ጋይድ ለማድረግ ነው ምናምን ብለህ እኮ ኮንቴክስቹዋል ዴፊኒሽን ሰጠኝ አይደል? ቅድም ለጠየቁት ጥያቄ አይልም ብለህ ኤግዛክት የሆነ ወርድ ነው ይሄ ኤግዛክት ወርድ ፋላሲ ሪቲም እኔ ያመጣሁት ሊንጉስቲካል አፕሮች ኮንቴክስቹዋል አፕሮች ቴክስቹዋል አፕሮች አምጥቻለሁ። እኔ አሁን እየሞገትኩ ያለሁት ጥያቄ እየጠየቅኩ ያለሁት ዮሐንስ ወንጌል ምዕራፍ 16 ላይ ያለው ጥቅስ አንተ ሁሉን ታውቃለህ ሲል ያ ያወቀው እውቀት ሁሉ ነገር ያወቀው እውቀት ከራሱ ያመጣው ነገር አይደለም። ለምን ዮሐንስ ወንጌል 8:28 ላይ አባቴ እንዳስተማረኝ ይላል። ለምን ተምሮ ነው ያገኘው እውቀቱ ማለት ነው። እንደገና ደግሞ ዮሐንስ አብ የተለየ እውቀት የለውም። አብ የሚያውቀው ነው አስተምሮት ነው። አብን ማንም ያስተማረው የለም። ተምሮ ነው ያገኘው። ተምሮ ነው አብ አስተምሮት ነው ያወቀው ራሱ ትምህርቴ ከላከኝ ከኔ አይደለም ማለት ነው። ስለዚህ እውቀቴ ከላከኝ እንጂ ከኔ አይደለም ማለት ኖ እንደውም እኮ በይሄንን ነው እውቀቴ ከራሴ አይደለም ማለት ነው። ኢየሱስ ክርስቶስ እኮ ራሱ እኮ ምን አድርጓል? እኔና አብ አንድ ነን ብሏል እኮ አይደል? እንደ ዮሐንስ እሱ ሌላ እንትን ነው። እሱ የዓላማ አንድነት ነው። ሌላ ቦታ አትይም። ኖ አይሁዶቹ ግን የዓላማ አንድነት ነው። የዓላማ አንድነት አንተ ሰው ሆነ ሳለ እንዴት ራስን ከአምላክ ጋር ታስተካክላለህ ያሉት አላሉትም። እንደዛ አይደለም ያሉት። እንደዛ አይደለም ያሉት። አውጣው መጀመሪያ ያልከውን ንገረው። መጀመሪያ ያልከውን ተናገር። እንደዛ አላሉም። ምንድነው አንተ ሰው ስትሆን ራስን ከማጋ እሺ 10:30 እንደዚህ ይኸውልህ ምን ነው አይደለም። መጀመሪያ ያልከውን እንትን እንድታስተካክል ስለፈ እንደዛ የሚል ጥቅስ የለም። መጀመሪያ ምንድነው ያልከው? ጻፍልኝ አንድ ጊዜ አሚር። እሺ እንደዛ የሚል አንተ ሰው ስትሆን ራስን አይደል ያልኩት? አንተ ሰው ስትሆን ራስን ከአምላክ ጋር ነው አይደል? ከአምላክ ጋር እንደዛ አምላክ ጋር ስለምን ታስተካክላለህ ነው? አስተካክል። ኦኬ ይጻፍልህ መጀመሪያ። እንደዛ የሚል ነገር የለም። አታውጣው። ከማውጣት በፊት ቆይ፣ አታውጣው፣ አትቸኩል። እሺ አወጣሁት። እሺ ይኸውልህ እንደዚህ ነው የሚሉት ስለ መልካም ስራ ስለ ስድብ አንተ ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱ። ስለማድረግ አይደለም ያሉት። ራስን አምላክ ስለማድረግ ይላል። ሲጀመር ጀምሮ የሐሰት ክስ ነው። ፎልስ አሊጌሽን ነው። ለምን ብትል ራስን አንድ ሰው ምን ማለት እንደፈለገ ቆቋል እኮ እነሱ በዛ አይደለም እንደዛ ያሉት። ተውኮነ እንዴት አምላክ ራስን አምላክ አድርገሃል ያሉት ፎልስ አሊጌሽን ነው። ከመጀመሪያውኑ ክሌም ያደረገው አምላክ ነኝ ብሎ ክሌም ስላደረገ አይደለም እንደዛ ያሉት። ፎልስ አሊጌሽን ነው። አንድ ነገር ራስን ማምለክ ኢየሱስ ራሱን አምላክ አድርጓል እንዴ? ራስን አምላክ የምታደርገው ነገር ነው እንዴ? በማድረግ ላይ የተመሰረተ ነው እንዴ? እነሱ አንደርስታንድ ያደረጉት እንዴት ነው አምላክ ማድረግ? ፎልስ አሊጌሽን ሰው ስትሆን ራስን አምላክ አድርገሃል ማለት ፎልስ አሊጌሽን ነው። ሲጀምር የሐሰት ክስ ነው። እሱ ያለው ምን ብሎ ምን ስላለ ነው? እኔና አንድ ነን አለ። እሱ እኔና አንድ ነን አይደለም። ትሳደባለህ። ቁጥር 36 ላይ ቁጥር 36 ላይ አንብቦ እንደዛ አይደለም። እኔና አንድ ነን ስላለ አይደለም። ቁጥር 36 የእግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁና። ስለ ስድብ ምን ነግረህ ቆይ ልንገርህ፣ ተረጋጋ። ዮሐንስ ወንጌል 10:34 ላይ ሬቲም እየተናገረ ያለው ስለ መልካም ስራ አንወግርህም። ድንጋይ ሊወግሩት አነሱ። ሲያነሱ ስለምን ተወግሩኛላችሁ ሲላቸው ስለ መልካም ስራ አንወግርህም፣ ሰው ስትሆን ራስን አምላክ ስለማድረግ ብሎ ሲሉት የሐሰት ክስ ነው። ከዛ በኋላ ምን አለ? ምን አለ? የእግዚአብሔር ልጅ ነኝ ስላልኩኝ ትሳደባለህ ትሉኛላችሁ ወይ? እኔ ያልኩት የእግዚአብሔር ልጅ ነኝ ነው ብሎ ያለው እንጂ እኔና አብ አንድ ነን ስላልኩኝ አላለም። የተነሳው ነገር ምንድነው? ልጅ ነኝ የሚለው ነገር ሲያመጣ ከዛ በኋላ ያ ነገር ስላናደዳቸው ከዛ በኋላ የሐሰት ክስ ከሰው ያላለውን ነገር ብሏል ብለው ፎልስ አሊጌሽን የሰሩበት የሐሰት ክስ ነው የመሰረቱት እንጂ ስለ ዮሐንስ ወንጌል እንደዛ ፎልስ አሊጌሽንም ቢሆን ግን ምንድነው ብለው ነው ያሰቡት? እነሱ ምንድነው ያሉት? የእግዚአብሔር ልጅ በሚለው ነገር ላይ ነው። እኔና አብ አንድ ነን የሚለው አይደለም ያስወገራቸው። ከመጀመሪያው ነው አባቴ ብሎ ሲል ራሱን በእግዚአብሔር ልጅ በሚለው ነገር ስላስቀመጠ ነው። አሁን ወደ እውቀቱ ተመለስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ሲል እውቀቴ ከራሴ ሳይሆን ከላከኝ ነው። ይህ እውቀት ከኔ ወይም ከአምላክ እንደሆነ ታውቃላችኋል። ሁለት ነገር ነው ያስቀመጠው። ወይ ከኔ ነው ወይ ከአምላክ ነው፣ መለየት ትችላላችኋል። ስለዚህ እውቀቱ ከራሱ ካልሆነ ኢየሱስ ያውቃቸው የነበሩ ነገሮች በአጠቃላይ አምላክ አስተምሮት አምላክ አሳውቆት እንጂ ከራሱ እውቀት የለውም። አንድ ሙሉ አዋቂ ኦምኒሴንስ የሆነን አካል ሌላ አካል ሊያስተምረው አይችልም። አንድ
ሊያሳውቀው አይችልም። ከሌላ አካል ሊያዳምጥ አይችልም። ራሱ ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ እንደዛ ነው። የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ስለዚህ ለዓለም ሲናገር የነበረው ኢየሱስ እየሰማ ነበር። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። ሰምቶ ነው ሲያስተላልፍ የነበረው። ኢየሱስ ሲያውቅ የነበረው ማንኛውም ነገር እውቀቱ ከራሱ ያመጣው ነገር አይደለም፣ ከላከው እየሰማ ሲያስተላልፍ የነበረው። ችግር የለም። እሱ ለምሳሌ የባሪያ መልክ ይዞ እንደ ሰው መጥቷል ክርስቶስ። አሁን ያንተና ሁለት ጥያቄ ነው። ምን ላይ ነው እንደዛ የሚለው? ኢየሱስ በሰው ያለውን ያውቃል። ቆላስያስ ላይ እንሄዳለን እዛ ጋር ኢየሱስ በሰው ያለውን ያውቃል ወይንስ አያውቅም? ያውቃል። የሚያውቀው ግን ተነግሮት ነው። አዎ ተነግሮት ነው። ነብይ ስለሆነ ነው የሚያውቀው። ኢየሱስ በሰው ያለውን ያውቃል። በሰው ስለነበረ ነብይ ስለሆነ ያውቃል። ኦፍ ኮርስ ያውቃል። ግን የማያውቃቸው ሁሉን ነገር አዋቂ አይደለም ኢየሱስ። የማያውቃቸው ነገሮች አሉ። የማያውቃቸው ነገሮች አሉ። ለምሳሌ ኤግዛምፕል ልስጠት። አብ የራሱ የሆነ እውቀት አለው። እውቀት፣ ፈቃድ፣ ስሜት አለው። ይኸውልህ አብ ከኢየሱስ የተለየ እውቀት የለውም። ኢየሱስም ከአብ የተለየ እውቀት አብ ፐርሰን በጋር ሄድ ውስጥ ማለት ነው። ፐርሰን ነው አይደለ? አዎ ፐርሰን ነው። ኦኬ ፐርሰን ነው። ያ ፐርሰን ማይንድ ኢሞሽን ዊል አለው አይደል? የራሱ እውቀት፣ ፈቃድ፣ ስሜት አለው። ስለዚህ የአብ ስሜት፣ እውቀት፣ ፈቃድ የወልድ ነው። የተለያየ ፐርሰን ስለሆኑ ፈቃድና እውቀት አንድ ነው። እኛ እኮ ምናምነው እንደዚህ እኮ ነው እኮ በፈቃድ አይለያዩም ወይ ነው? እንዴት መሰለህ? አትደራረባ። ለምጠይቀህ ጥያቄ አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? በአካል ሶስት፣ በዲቫይን አትሪቢዩት በመለኮት አንድ። ስለዚህ አብ የራሱ የሆነ አካል ካለው የራሱ የሆነ እውቀት፣ ስሜት አለው አይደል? እውቀት፣ ስሜት፣ ፈቃድ አለው አይደል? የአብ እውቀት መለኮት የምንለው ነው። ኖ አይደለም። የአካሉን አትሪቢዩት ነው። የአካሉን እውቀት ነው። የኔቸር መገለጫ ነው እኮ። ማይንድ ኢሞሽን አይደለም። ስለ አካል ለማወራው አንድ ፐርሰን የሚባለው ማይንድ ኢሞሽን ዊል ሲኖረው ነው አይደለ? ከወልድ ስለዚህ የአብ ኢሞሽን እና የአብ ፈቃድና የወልድ ፈቃድ የአካል እንትኑ ማለት ሜታፊዚካሊ ነው የምነግርህ። ኦንቶሎጂካሊ ነው አንተ የምታወራኝ። ሜታፊዚካሊ ዲፈረንስ የላቸውም በፈቃድ ደረጃ። አይ በፍቃድ ደረጃ ዲፍረንስ የላቸውም። በቃ እኔ ኦንቶሎጂካሊ ነው የምናወራው። ሜታፊዚካሊ ነው አይደለም። አትቀላቀል። ሜታፊዚካሊ ኦንሎይንግ ምንድን ነው? ሜታፊዚካል አይደለም። ኖ አይደለም። ወደዚህ ልመጣልህ ነው። አንዴ ሪቲም ተረጋጋ እንጂ ሜታፊዚካሊ ዲፈረንስ የላቸውም ወይ? በፈቃድ ደረጃ የላከኝን ፈቃድ እንጂ ፈቃድን አልሻምና ሲል የፈቃድ ልዩነት የላቸውም። ኦኬ እሱ ማለት እኔ አብ ራሱ ፈቅዶ ወልድም በራሱ ፍቃድ የመጣ ነው። የአብና ስለዚህ በፈቃድ እኮ ገባኝ እኮ ግን በፈቃድ ይለያያሉ አይደል? ሁለት ፐርሰንት ስለሆኑ በፈቃድ ይለያያሉ አይደለ? በስምምነት የሆነ ተስማምተው ነው። በስምምነት ነው። ገባኝ። ግን ሁለት ፈቃድ አላቸው፣ ግን ስምምነት ያለው ነው አይደለ? ያ ዛት ሚንስ ምን ማለት ነው? ፍቃዳቸው አንድ ነው ማለት ነው አይደለም? እኔ እንደዛ ነው አንደርስታንድ ማድረግ። ኦኬ እሺ ጥሩ። አብ እኔ እንደሚያቀኝ እኔም አብን አውቀዋለሁ ሲል ምን ማለት ነው? የአብ እውቀት አብም ያውቀዋል። አብ ወልድን ያውቀዋል። አዎ ወልድ አብን ያውቀዋል። አዎ ስለዚህ በእውቀት ሜታፊዚካል ዲፈረንስ አላቸው። ምን አይነት ዲፈረንስ? እርስ በርስ መተዋወቅ ማለት አንደኛው የሚያውቀው ነገር ማወቅን አንተ እንዴት ነው አሁን እዚህ ጋር እንትን ሜታፊዚካሊ ነው የወሰድኩት። ኦንቶሎጂካሊ አይደለም የወሰድኩት። ኦንቶሎጂካሊ ሳይሆን ሜታፊዚካሊ ነው። እዚህ ጋር እኔ አልገባኝም እኮ አንድ ፐርሰን የሚያሰኘው ነገር እውቀት፣ ስሜት፣ ፈቃድ ነው አይደል? ማይንድ ኢሞሽን ዊል ነው አይደለ? ስለዚህ አብ የራሱ ማይንድ ኢሞሽን ዊል የለውም? አለው። ወልድ የራሱ ማይንድ ኢሞሽን ዊል ያለው ወይስ የለውም? አለው። ስለዚህ የአብ ስምና አካልና ግብር የወልድ ነው? ግብርማ ይለያያል እኮ። የአብ አካል ስምና ግብር የወልድ ነው ወይ? አይደለም። ስለዚህ የአብ እውቀት፣ ስሜትና ፈቃድ የወልድ ነው?
ኖ ግብር አልከኝ እኮ ልዩ የሚለዩበትን ነገር አሁን እኔ ለምን ስህተት እንድሰራ አካል ማለት ማይንድ ኢሞሽን ዊል ነው። ግብር ደግሞ ወላዲ ተወላዲ ሰራጺ ማለት ነው። ራሱ ስም ደግሞ አብ ወልድ መንፈስ ቅዱስ ነው። ስለዚህ አብ ወልድ አይደለም፣ ወልድ አብ አይደለም። ከዛ አንፃር የወልድ አካል የአብ አካል አይደለም አይደለ? አሁን ለምሳሌ አንተ እያመጣ ያለው ምን መሰለህ? ለምሳሌ አብ ወልድ መንፈስ ቅዱስ የግብርና የስም ልዩነት አላቸው አይደል እንዴ? ለምሳሌ ሜታፊዚካሊ ስትለኝ ቢዮንድ ናውሌጅ ወይም ቢዮንድ ምንድነው ከዚህ ከዓለም ቢዮንድ ማቴሪያል ወርልድ ማለት ይመስለኛል። አሮ ነው ቢዮንድ ማቴሪያል ወርልድ የሆነ ናውሌጅ ሁሉ ምንድነው ኦንቶሎጂካል ነው ብዬ ነው የማስበው። ቢዮንድ ማቴሪያል ወርልድ ያለ ናውሌጅ ሁሉ ምክንያቱም ከዚህ ዓለም ውጭ የሆነ እውቀት ማለት ነው። ምንድነው ይሄ ጋር የአምላክ እውቀት ነው ለኔ ማለት ነው። እኔ የጠየኩት ጥያቄ እና አሁን አንተ የምትመልሰው መልስ ይለያያል። አብና ወልድ ይወልድ ቆይ አብና ወልድ በስም በአካል በግብር ይለያያሉ አይደለ? ሬቲ በግብር ማለት አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ነው አይደለ? ኦኬ። ስለዚህ በስም ደግሞ አብ ወልድ መንፈስ ቅዱስ ናቸው። ግልጽ ነው? አዎ። አሁን ይሄንን ነገር ይዘህ ሂድና በአካል የተለያዩ ናቸው ሲባል አብ የራሱ የሆነ እውቀት ስሜት ፈቃድ አለው አይደለ? የአብ እውቀት ስሜትና ፈቃድ የወልድ እውቀትና ስሜት ፈቃድ ይለያያል አይደል? በአካል ስለሚለያዩ በጣም እየወሳሰብኩ ነው። እኔ ጀስት ግልጽና ግልጽ ላድርገው። እኔ ሜታፊዚካል ነው ያለው፣ አንተ ኦንቶሎጂካል ነው። ሜታፊዚካል ማለት ቢዮንድ ወርልድ ነው፣ ቢዮንድ ዲስ ዩኒቨርስ ናውሌጅ ነው። አይደለም ሪትምዬ ሜታፊዚካል ማለት በቴዎሎጂ ጥናት ውስጥ ሜታፊዚካል አካልን ታሳቢና ዋቢ ያደረገ ነገር ሜታፊዚካል ይባላል። በኤሰንስን ወይም ደግሞ ምንነትን ታሳቢና ዋቢ ያደረገ ደግሞ ኦንቶሎጂንና ሜታፊዚክስን እየቀላቀልክ ነው የምታወራው። እኔ የምጠይቅህ ኦንቶሎጂካል አይደለም፣ የምታምኑበትን አውቀዋለሁ። ለምን ስትሮማን ፋላሲ መስራት አልፈልግም። ገብቶሃል? ቆልመማ ይጸጽ ማጸጽ አልፈልግም። አሁን አንተ በምታምንበት ነገር ነው እየሄድኩኝ ያለሁት። ቀለል ላድርግልህ እንደው እንትኑን ማለት ነው። እንትኑን ቀለል ላድርግልህና ኢኮኖሚክ ትሪኒቲ እና ኦንቶሎጂ ትሪኒቲ ልዩነታቸው ምንድን ነው? ኦንቶሎጂካሊ እግዚአብሔር ሁሉን አዋቂ ነው፣ ክርስቶስም ሁሉን አዋቂ ነው አምላክ። ኦንቶሎጂ ትሪኒቲ ነው ያልኩህ። ኦንቶሎጂ ትሪኒቲ ማለት የውስጣዊ ግብር ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን ምንድን ነው ልዩነታቸው? እኮ ነገርኩህ እኮ ኦንቶሎጂ ትሪኒቲ ላይ ምናጠናው ማለት ነው። ኦንቶሎጂካል ላይ ስናጠራ ስለ አምላክ ነው። ገብቷል? ኦኬ። ኢኮኖሚክ ትሪኒቲ የሚባለው ልዩነታቸው ኢኮኖሚክ ላይ ስንመጣ ደግሞ ስለ ሮል ነው የምናጠናው። ስለ ሮል ነው ዲስቲንክሽን ኦፍ ሮል ማለት ነው። ያንን ነው የምናጠናው። አብና ወልድ በውስጣዊ ግብር ኦንቶሎጂካሊ ያለው አይገል በውስጣዊ ግብር ኦኬ። ኢኮኖሚካሊ ይለያያሉ። ኢኮኖሚካሊማ የሮላቸው ዲፍረንት ነው። ኖ አልገባህም። አሁንም እየጠየቅሽ ያለሁት ማለት ነው። አንደኛ የትሪኒቲ ትምህርት በትክክል አታውቀውም። ኢኮኖሚክ ትሪኒቲ የአብ ወልድ መንፈስ ቅዱስ የስራ ልዩነት አለ፣ የግብር ልዩነት አለ፣ የውጫዊ ግብርና የውስጣዊ ግብር አለ የሚባል አይደል? አባት የውስጣዊ ግብር አለ፣ የውጫዊ ግብርና የውስጣዊ ግብር አለ አይደል የሚባል ነገር ኢንዋርድ። ለምሳሌ በኢኮኖሚክ ትሪኒቲ እሺ የውጫዊ ግብር ማለት ቢዚ ነው መሰለኝ በውጭ የሚሰሩት ስራ ነው አይደለ? እሺ በውጭ በሚሰሩት ስራ አንድ ናቸው አይደል? ዓለምን መፍጠር፣ ዓለምን ማዳን ምናምን በሚባለው ነገር አንድ ናቸው አይደል? ልዩነት የላቸውም። ውስጣዊ ግብር የሚባለው ደግሞ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ነው። ኢኮኖሚክ ትሪኒቲ እና ሶሻል ትሪኒቲ ማለት ይሄ ነው አይደል ልዩነቱ? እስቲ አሁን ለምሳሌ ኢኮኖሚክ ትሪኒቲ ላይ ዮሐንስ ወንጌል 3:16 በደንብ እንደውም ይገልጸዋል። መጀመሪያ ሀሳቡን ያዘው። መጀመሪያ ሀሳቡን ስላልገባህ ነው ሬትምዬ። መጀመሪያ ኢኮኖሚክ ትሪኒቲ እና ሶሻል ትሪኒቲ የሚባለው ነገር ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን ነው አይደለ ልዩነታቸው? እሺ የውስጣዊ ግብርና የውጫዊ ግብር ነው አይደለ ልዩነታቸው? ቀጥል። እሺ ኮንፈርም አታርገኝ፣ ዝም አስብ። እሺ ፈንክሽናል ሰቦርዲኔሽን ያለው የቱ ጋር ነው? ኢኮኖሚክ ትሪኒቲ ላይ ነው። በኢኮኖሚክ ትሪኒቲ እኮ ምንድን ነው የሚገዛው ራሱ ፈንክሽናል ሰቦርዲኔሽን? ለምሳሌ ፈንክሽናል ሰቦርዲኔሽን ስንል ኢየሱስ ክርስቶስ ወደ ዓለም የመጣው ሊያድን አንዱ የሚገዛው በምንድን ነው?
ለአብ የሚገዛው በምኑ ነው? ራሱ በዲቫይን ኔቸሩ ነው የሚረዳው እንትን የሚለው በሂማን ኔቸሩ ነው የተገዛው። ሂማን ኔቸሩ ነው፣ በሂማን ኔቸሩ ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዓለም በልጁ እንዲድን ነው እንጂ ዓለም በልጁ እንዲፈርድ። ይሄ ዲዩቲ የማን ነው? የክርስቶስ ነው። ፈንክሽናል ሰፖርቴሽን እዚህ ጋር። ስለዚህ ኢየሱስ ለአብ እየተገዛ ያለው በሂማን ኔቸሩ ነው ወይስ በዲቫይን ኔቸሩ ነው? በሂማን ኔቸሩ ነው። በሂማን ኔቸር ከሆነ የኢየሱስ ሂማን ኔቸሩ እና የአብ ዲቫይን ኔቸሩ ኦንቶሎጂካሊ አንድ ነው? አይ ሂማን ኔቸር እና ዲቫይን ኔቸሩ ኦንቶሎጂካሊ አንድ አይደለም። አንድ ካልሆነ ፈንክሽናል ሰቦርዲኔሽን ሳይሆን ኦንቶሎጂካል ሰቦርዲኔሽን ያላቸው ልዩነታቸው። ወልድ ለአብ የሚገዛው ኦንቶሎጂካሊ ነው ወይስ ፈንክሽናል ነው እየተገዛ ያለው? ፈንክሽናሊ ነው። ፈንክሽናሊ ነው። ፈንክሽናል ከሆነማ በኔቸር ደረጃ ነው መሆን ያለበት። ለምሳሌ ባልና ሚስቶች አንደኛውን ሲገዛው ፈንክሽናል ነው። ለምን? ኦንቶሎጂካሊ ባለም ሰው ነው፣ ሚስትም ሰው ናት። ወልድ እየተገዛ ያለው ለአብ በሰውነቱ ከሆነ የኢየሱስ ሰውነት ከአብ ጋር ኦንቶሎጂካሊ አንድ ስላልሆነ ኦንቶሎጂካል ሰቦርዲኔሽን ያለው እንጂ ፈንክሽናል ሰቦርዲኔሽን አይደለም። የሥጋ ለባሽ ሁሉ አምላክ ማን ነው? አብ ነው። ኦኬ አብ ነው። እግዚአብሔር ሚልኪያስ ላይ 32:27 እንደዛ ነው የሚለው። ኤርሚያስ ላይ ነው ያለው። ኤርሚያስ ላይ የሥጋ ሁሉ አምላክ ነው ይላል ያህዌ አይደል? ስለዚህ አብን ብቻ ነው ለአምላክነትን የሰጠው የኢየሱስ ክርስቶስ አምላክ ክርስቶስ ሥጋ ስለለበሰ ለአብ ይገዛል። እኮ ለወልድ አይገዛም ኢየሱስ፣ ለመንፈስ ቅዱስ አይገዛም ኢየሱስ። ኖ መንፈስ ቅዱስ የአካል ስም ነው ወይ? ኖ አይገዛም። ኢየሱስ መንፈስ ቅዱስ ባይ ኔቸር እኮ አምላክ እኮ ነው። መንፈስ ቅዱስን ተወውና ኢየሱስ ለአብ የሚገዛው በምኑ ነው የሚገዛው? በሰውነቱ ነው አይደለ? ያ ሰውነቱ ለአብ የሚገዛው ኦንቶሎጂካል ነው ወይስ ፈንክሽናል እየተገዛ ያለው? ሥጋ ስለለበሰ ፈንክሽናሊ ይገዛል። ኦንቶሎጂካሊማ ኢየሱስ እኮ ዲቫይን ወይ ኔቸር ኦፍ ጂሰስ ክራይስት ነው። አንተ የክርስቶስን ኔቸር እንትን እያደረግህ ነው፣ እየነጠልከው እኮ ነው። የባህሪ አምላክ ነው ወይስ የጸጋ አምላክ ነው? አይደለም። ኖ እንደዛ አይደለም። የኢየሱስ ክርስቶስን ኔቸር ለምን ነው የምትለየው? ከምን ከሂውማን ኔቸር ዲቫይን ኔቸሩን ከሂውማን ኔቸር ነጥለህ ታስረዳለህ ፈለከው ወይ? ለምን እንደዛ ዲያፊዚስ ነው ሚያፊዚስ ነው የምትቀበሉት አንተ? ወይ ለምን እንደው እንደዛ የምታደርገው? ኖ አሁን እንደዛ የኒቅያ ጉባኤ ላይ ኢየሱስ በአንድ አካሉ ስንት ባህሪ ያለው ነው ብሎ የሚታመነው በእናንተ? ሃይፖስታቲካሊ ዩናይት ነው ዩኒየን ነው። አዎ ግን ማናማ ምንና ምን ሃይፖስታቲክ ሂውማን ኔቸር እንደ ዲቫይን ኔቸር እኮ እሱ ሃይፖስታቲስ እኮ አካል